ሰላም ሰላም ውድ ቤተሰቦቼ እንደምናችሁ። ዛሬ ደግሞ በሌላ ቪዲዮ ተገናኝተናል። ዛሬ ማሳያችሁ ይሄን የመሰለ ቆንጆ ድንች በቀይ ስር እንዴት አድርጌ እንደሰራሁት አሁን አሳያችኋለሁ። እስከ መጨረሻው አብራችሁን ቆዩ። እዚህ ጋር ድንችና ቀይ ስር እንደዚህ አዘጋጅቻለሁ። አሁን መላጥ ጀምራለሁ። እንደዚህ ቀይ ስሩንም ድንቹንም ልጬ በድጋሚ እንገናኛለን። ይሄው እንደዚህ አድርጌ ልጬዋለሁ። 2 ራስ ሽንኩርት እኔ እጠቀማለሁ። እናንተ ሽንኩርት እንደ አንዳንድ ሰው ትንሽዬ ለአትክልት ትንሽ የሚፈልጋለ። እኔ 2 ራስ ሽንኩርት ነው የተጠቀምኩት። እንደዚህ አድርጌ ሽንኩርቴን በቁመቱ ክትፍ አደርጋለሁ። ቀይ ስሩንም እንደዚሁ በተመሳሳይ በቁመቱ ከትፈዋለሁ። በጣም ፈጣን በጣም ቆንጆ ለጾም ጊዜ እንደዚህ ማባያ እንዲሆን እንደዚህ ሰርተን ማቅረብ እንችላለን። በጣም ነው የሚጣፍጠው። እንደዚህ አድርጌ ሁሉንም በተመሳሳይ ከትፈዋለሁ። እንደዚህ አድርጌ ከትፌ ጨርሻለሁ። ድንቹንም እንደዛው በተመሳሳይ እከትፈዋለሁ። ድንቼንም እንደዛ ከትፌ ከጨረስኩ በኋላ እዚህ ጋር ድስት ምሰራበትን ድስት ትንሽ ሞቅ ካለ በኋላ ዘይት ጨምርበታለሁ። እኔ ከሽንኩርቱ በፊት የጨመርኩት ቀይ ስሩ ነው። ቀይ ስሩ ቶሎ ስለማይበስል ድንቹን ካስቀደምነው ሽንኩርቱን ካስቀደምነው ሽንኩርቱ ቶሎ ስለሚበስል ቀይ ስሩ ስለሚል ሽንኩርታችን በደንብ ይበስልብናል። ስለሆነ ትንሽ ሀፍ ካበሰልኩት በኋላ ቀይ ስሩን ነው ሽንኩርቴን የምጨምረው። እንደዚህ አድርጌ ቀይ ስሩን በመጀመሪያ ጥብስ አደርገዋለሁ። ያው እንደዚህ የከደንኩ እያበሰልኩት ነው። አሁን ሽንኩርታችንን እንጨምራለን። ሽንኩርቱንም አብሬ ከቀይ ስሩ ጋር በደንብ አድርጌ ጥብስ አደርገዋለሁ። ይሄው ሽንኩርታችንም እንደዚህ አያችሁት ተጠብሷል። እንደ ከቀይ ስሩ ጋር እንደዚህ ጥብስ ብሏል። አሁን ድንቻችንን እንጨምራለን።
እንደዚህ ካረግን በኋላ ካላወስ ነው እየከደንን እንደዚህ በደንብ አድርገን እናበስለዋለን። እዚህ ጋር ነጭ ሽንኩርትና ዝንጅብል የወቀጥኩት አለ፣ እሱን ጨምረዋለሁ። እሱን ጨምሬ በደንብ አድርጌ እቀላቅለዋለሁ። እስካሁን ውሃ አልጨመርኩም። ያው ትንሽዬ ውሃ ነው የምጠቀመው፣ መረቅ ያለው አይደለም የፈለኩት። እንደዚሁ ድንቹን በደንብ እንዲያባስለው ወደ በኋላ ላይ በደንብ እንትን ካረኩ በኋላ ትንሽዬ ውሃ ጨመር አደርግበታለሁ። ያው እንደዚህ ትንሽዬ ውሃ ነው የተጠቀምኩት። በኋላ ላይ ያው ድንቹ በደንብ ሲበስል ውሃው ራሱ እንትን ያደርገዋል። ብቻውን እንደዚህ ብዙ እንደፈለግነው ብስል ስለማያረገው ትንሽዬ ስቲም አድርጎት እንዲያበስለው ስለፈለኩ ነው ውሃ የተጠቀምኩት። እዚህ ጋር ቅመም እንጨምራለን። ይሄ የጥብስ ቅጠል ፓውደሩን ነው የጨመርኩት። እዚህ ጋር ትንሽ ኮረሪማ እና ጨው ነው የተጠቀምኩት። ማንኪያ በጣም ትንሽ ነች እና አንድ ከግማሽ ጨው ነው የተጠቀምኩት። እሱን አንድ ላይ ቅልቅል አድርገዋለሁ ቅመሙ። እንደዚህ ከቀላቀልኩት በኋላ እየከደንኩኝ ነው፣ ያው ቪዲዮ እንዳይረዝም እንደዚህ እንትን ምለው። አሁን እንደዚህ እየበሰለ ነው ራሱ። እየበሰለ ሲመጣ ድንቹ ራሱ የሆነ የመሰባበር አያችሁት፣ የመሰባበር እንትን አለውና እንደዚህ አድርገን ያው እንትን ቃሪያችንን እንጨምርና እሳታችንን እናጠፋለን። ቀላቅለን እሳታችንን እናጠፋለን። እንደዚህ አድርጌ ለገበታ ሳቀርበው ደግሞ ያው እንገናኛለን። ይሄ ውድ ቤተሰቦቼ እንደዚህ አድርጌ ለገበታ አቅርቤዋለሁ። በጣም የሚጣፍጥ ቆንጆ የሆነ አሰራር ነው። እንደዚህ ሰርታችሁ ማታውቁ ካላችሁ ሞክሩት እላለሁ። በጣም ነው የምትወዱት። ዛሬ ወደ እኔ ቻናል አዲስ የመጣችሁ ካላችሁ ፍቅር ተባላለሁ። ሰብስክራይብ እያደረጋችሁ የዶላ ምልክት በመጫን ቤተሰብ እንሁን። የነበራችሁን ቤተሰቦቼ ላይክ፣ ኮሜንት፣ ሼር እያደረጋችሁ ሁልጊዜ አብሮነታችሁን የምታሳዩኝ እህት ወንድሞቼ እግዚአብሔር ያክብርልኝ እላለሁ። ዛሬ ቪዲዮዬ ይህንን ይመስል ነበረ። ዳግም በሌላ ቪዲዮ እስከምንገናኝ መልካሙን ሁሉ